በስተመጨረሻ እንግዲህ የካሌብ አባት ቲናን ይዟታል ማለት ነው። እንግዲህ ቲና በካሌብ አባትን ለመግደል መርዝ ጨምራበት ውሃ ውስጥ እንግዲህ እንዲጠጣው ልታደርግ ነበር። ነገር ግን አባትየው እንግዲህ ቲናን ስላያት ቲናን ይዟት መጥቶ ራሷ እንድትጠጣው እያደረጋት ነው ያለው። እንግዲህ ቲና አሁን ላይ ደንግጣለች። ምክንያቱም አባትየው አይቷት ይህንን ነገር ራሷ እንድትጠጣ ሲያደርጋት በጣም ነው የደነገጠችው። ምክንያቱም የጨመረችበት መርዝ ስለሆነ ያን መርዝ ደግሞ ስለሚገድል እሷ ከጠጣችው ልትሞት ስለምትችል እንግዲህ በራሷ እንግዲህ ቲና በቆፈረችው ጉድጓድ ራሷ ልትሞትበት ነው ማለት ነው። እንግዲህ አሁን ላይ አባትየው በጣም ገርሞኛል። አሁን ላይ ቲና ላይ እንግዲህ እንደዚህ መድረሱና የሷን ተንኮል የሷን ሴራ ደግሞ እንግዲህ በአይኑ በብረቱ አይቶ ዋጋዋን ሊሰጣት መሞከሩ በጣም ደስ ብሎኛል። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ ደግሞ እንግዲህ ትሁቴ ነች። ትሁቴ እንግዲህ ለምን ከመሸ ትወጣለች ነው? ራሱ ተመስገን እንዲጠልፋት ነው እንዲህ ከመሸ የምትወጣው? አሁን ላይ ራሷ ላይ ሪስክ እየወሰደች እኮ ነው። በቃ እንኳን ከመሸ በቀን እንኳን ሰውየው ተመስገን የሚባለው ቤቷ ድረስ እየመጣ እያስጨነቃት መሆኑን እያወቀች እንዴት ከመሸ ወክ ላድርግ ብላ ትወጣለች? እንግዲህ አሁን ላይ ትሁቴ ከኤደን ጋር አውርተው ይመስለኛል እንግዲህ ከመሸ የወጣችው ብዬ ነው ማስበው። እንግዲህ አሁን ላይ ትሁቴ ከመሸ የወጣችበት ምክንያት ተመስገን እንደሚከታተላት ስላወቀችና ኤደን የቲናን አጋች ወይም ደግሞ ሰውየውን ተመስገንን እንዲያጠፋላት ስለተነጋገሩ ይመስለኛል እንግዲህ ትሁቴ የወጣችው። እንግዲህ ትሁቴም እየሄደች እያለ ተመስገን አፍኖ እንግዲህ አፏን አፍኖ ወደ ፈለገበት ሊወስዳት ፈልጎ ነበር። ነገር ግን እንግዲህ የቲና አጋች ወይም ደግሞ ያሁኑ ኤደንና ትሁቴ ብር ተስማምተው ተመስገንን ዞር እንዲያደርጉለት የሚፈልጉት ሰውዬ እንግዲህ ጀርባውን እንግዲህ ባጣና መጥቷል። እንግዲህ አሁን ላይ ያጠራጥራል ወይ ያ የቲና አጋች ሰውዬ ነው ተመስገንን የመታው ወይም ደግሞ እንግዲህ አባትየው ትሁቴን ተከታትሏት ወይም ደግሞ እሷ ስትወጣ በዚህ በማታ የሆነ ነገር እንዳለ ተሰምቶት ተከታትሏት ይመስለኛል ብዬ ነው ማስበው። እስኪ እናንተ አሁን ላይ ተመስገንን የመታው ማን ነው ብላችሁ ታስባላችሁ? አባትየው የካሌብ አባት ወይስ የቲና አጋች የመጀመሪያው ወይም ደግሞ አሁን ትሁቴና ኤደን የቀጠሩት ልጅ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁት ክፍል 56 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 56 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ተመስገን እዛ ቤት እንግዲህ ጠበቃ መስሎ ገብቷል ማለት ነው። እንግዲህ አሁን ላይ ተመስገን እዛ ቤት የገባው ቲና እንደነገረችው ካሌብ ከትሁቴ ጋር ይጋባሉ የሚል ወሬ ስለሰማ ነው። ትሁቴን ከማንም ከሱ ውጪ ከሌላ ወንድ ጋር እንድትሆን ማየት ስለማይፈልግና ለራሱ ብቻ ማድረግ ትሁትን ስለሚፈልግ ነው ይህንን ነገር ሊያደርግ እየፈለገው ማለት ነው፣ ወይም ደግሞ እዛ ቤት የገባበት ሚስጥር። ነገር ግን አሁን ላይ እንግዲህ ትሁቴ ተመስገንን ስታየው ደንግጣለች። ምክንያቱም አባትየው እንዴት አውቆት ነው ወይም ደግሞ ካሌብ እንዴት አውቆት ነው እውነትም የካሌብ ጓደኛ ነው እንዴ ብላ ደንግጣ ነበር ማለት ነው። እንግዲህ የያዘችውን እንኳን ሳህን ሰብረው ነበር ጥላው ነበር። ነገር ግን ተመስገን ምን ነው ችግር አለ ብሎ ያንን ሽጉጥ አይቶ ያንን ሽጉጥ አውጥቶ ባያስፈራራት ኖሮ ትሁቴ ትናገር ነበር። ነገር ግን ያንን ሽጉጥ አውጥቶ ወይም ደግሞ በጎን ኪስ ውስጥ እንደሆነ ሲያሳያት እንግዲህ ለአባትየውና ለካሌብ ሳሳና እነሱን እንዳይጎዳባት ስለፈለገች ነው አሁን ላይ ለአባትየው ምንም አይነት ነገር ያልተናገረችው ማለት ነው። ነገር ግን አሁን ላይ ተመስገን እንግዲህ ትሁቴን አሁንም ቢሆን ነግሯታል። ከኔ ውጪ ማንም አንቺን ሊያረግ የራሱ አይችልም ብሏት አሁንም ቢሆን እንድታስብበትና አሁንም ቢሆን ወደሱ ማትመጣው ከሆነ ካሌብንና አባትየውንም ገሎ እንግዲህ ለሷ እንደሚሰጣት ነው የነገራት። እንግዲህ አሁን ላይ ትሁቴ በጣም አጣብቂኝ ውስጥ ገብታለች። ምን ማድረግ እንዳለባት እንኳን ሐሳብ ማሰብ ራሱ አቅቷታል። ምክንያቱም አሁን ላይ በአባትየው ነው ቁማር እየተጫወተች ያለችው ወይም ደግሞ አሁን ላይ እያስፈራራት ያለው በምትወደው ሰው ነው፣ በአባትየውና በካሌብ ማለት ነው። እንግዲህ አሁን ላይ እንዴት የካሌብ አባት ሰውየውን ሊያስታውሰው አልቻለም ማለት ነው። እንግዲህ አሁን ላይ የካሌብ አባት ሰውየውን የት ነው ማውቀው አውቀዋለሁ እያለ እያወራ ነበር። ነገር ግን ከዚህ በፊት እንደምናየው ከሆነ ያ ሰውዬ ቲና በነገረችው መሰረት የካሌብ አባትን ሊያስወግደው እንደሞከረና ሊገለው እንደሞከረ ይታወቃል። ስለዚህ እንዴት አባትየው ሰውየውን አላወቀውም ወይም ደግሞ ሊያስታውሰው አልቻለም? እውነት ስላረጀ ነው ወይስ ደግሞ ረስቶት ነው?
እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ ደግሞ እንግዲህ አሁን ላይ የቲና አጋች የመጀመሪያው አሁን ላይ ተመስገንን የሚያስወግደው ወይም ደግሞ መግደል የሚፈልገው ለራሱ ሲል ነው። እንግዲህ ትሁቴና ኤደን እንግዲህ በዚህ ሐሳብ ተስማምተው ምክንያቱም ተመስገንን ከነሱ ዞር ለማድረግ የሆነን ውሳኔ መወሰን ስላለባቸው ኤደን እንግዲህ ወደሱ ሰውዬ አምርታታለች እሷን። ስለዚህ ያ ሰውዬ ደግሞ ድሮንም ቢሆን ተመስገንን ይፈልገው ነበር። ተመስገን ከዚህ በፊት ለቲና ብሎ ያን ሰውዬ እንደደበደበው ይታወቃል። ስለዚህ አሁንም ቢሆን ያን ሰውዬ ለራሱ ሲል ተመስገንን እንግዲህ ሊያስወግደው እንደሚፈልግና በተጨማሪ ደግሞ ገንዘብ ስለሚያስፈልገው ያንን ገንዘብ ይዞ ሄዷል ማለት ነው፣ ግማሹን። ከዛ ሰውየው እንደሚሆን ነገር ከሆነ በኋላ ደግሞ ግማሹን ኤደን ልትሰጠው ተስማምተዋል ማለት ነው። ስለዚህ አሁን ላይ ተመስገንን በገንዘብ ትሁቴና ኤደን ዞር እንዲላቸው እያደረጉ ነው። እንግዲህ አሁን ላይ ያ ሰውዬ ወይም ደግሞ እነ ኤደን የቀጠረችው አጋቹ ቲናን ተከታትሎ ቲና የወሰደችው ቤት ወይም ደግሞ ተመስገንን ያለበትን ቦታ ጠቁመዋለች ማለት ነው። እንግዲህ ቲና አሁን ላይ ምንድነው ያደረገችው? ተመስገን ጋር ሄዳ ከዚህ በኋላ ለምንድነው አብረን ማንሰራው? አሁን ላይ ይህንን ነገር ስታገኝ ወይም ደግሞ እኔ መጀመሪያ እዛ ቤት ባላስገባ ኖሮ እንዴት ትገባ ነበር እያለች ቲና እንግዲህ ተመስገንን ብትነግረው ተመስገን አሁን ላይ ደግሞ የቲና እገዛ እንደማይፈልግና አሁንም ቢሆን ቲና ልታዘው እንደማትችል ነው እየነገራት ያለው። አሁን ለቲና ባዷን አስቀርቷታል። ቲና እንግዲህ ተመስገን አለልኝ አሁን ላይ ተመስገን ስላለ ትሁቴንም እያስፈራራ ወይ አባትየውንም ሊገልልኝ ይችላል ብላ ነበር ተስፋ የኖራት። ነገር ግን አሁን ላይ ቲና ብቻዋን ቀርታለች። ተመስገንም ከዚህ በኋላ ቲናን መቼም ቢሆን እንደማይፈልጋትና በራሱ መንገድ እንግዲህ ትሁቴን እያጣራና እዛ ቤት ያለውንም ነገር ከዚህ በኋላ የካሌብ ጓደኛ ስለሆነ እየተመላለሰ ሊያጣራ እንደሚችል ነው የነገራት። ስለዚህ ተመስገን ቲናን እንግዲህ ወደዛ ጥሏታል ማለት ነው። ከዚህ በኋላ እንግዲህ ተመልሶ ከሷ ጋር ይሰራሉ ብዬ አላስብም። ሁሉም ነገር እንግዲህ እዛ ቤት እስከሚገባ ድረስ ሁሉም ነገር አጥንቶ አሁን ላይ እዛ ቤት ሊገባ ችሏል። ስለዚህ አሁን ላይ ከእንደገና ተመስገን በስተመጨረሻ ቲናን አብሮ አይሰራም ከካሌብ ጋር ስለተግባቡ ወይም ደግሞ የቲናንና የካሌብን የጋብቻውን እንግዲህ ፍቺ ጠበቃ ስለሆነ በዛ ወይ እጨርስለታለሁ ለካሌብ ስላለ ፈንግሏታል ማለት ነው። እንግዲህ ቲና እንግዲህ የመጨረሻዋ ጊዜ የደረሰ ይመስለኛል። አሁን ላይ ብቻዋን ቀርታለች። ካሌብም ዞር ብሎባታል። ዳኒም አሁን ላይ ከኤደን ጋር ነው ያለው። ስለዚህ ተመስገን ነበር፣ ተመስገንም ጥሏታል። ስለዚህ ብቻዋን ቀርታለች ማለት ነው። እንግዲህ አሁን ላይ ኤደን ምን እያደረገች ነው ያለችው? ከዳኒ ጋር እንግዲህ በቲና ፊት ጋብቻቸውን ሊፈጽሙ ነው። በቃ ሽምግልና ተልኮ ምናምን አሁን ላይ ጋብቻ ሊፈጽሙ እዛው ቤት በቲና ፊት። ነገር ግን ኤደን ግራ ገብቷታል። በቲና ፊት ይሄን ማድረጓ ጥሩ እንደማይሆንና ለሷም እንትን ሲባል ባላደርግ ይሻላል ብላ ነበር። ነገር ግን ትሁቴ እንድታደርግ በጋብቻውን በቲና ፊት እንድታደርግና ቲናም እንግዲህ እንዲወጣላት ይሻላል ብላ መክራታለች ማለት። ስለዚህ ኤደንና ዳኒ በአባትየው በካሌብ አባት ቤት ጋብቻቸውን ሊፈጽሙ ነው ማለት ነው። እንግዲህ በዚህ አጋጣሚ እንግዲህ ሁላችሁም ተመልካቾቼ በኤደንና በዳኒ ሰርግ ላይ ሁላችሁም ተጠርታችኋል ብዬ አስባለሁ። እስኪ አሁን ላይ በዳኒና በኤደን የተደሰታችሁ ሁላችሁም እስኪ በኮሜንት ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ እንኳን ደስ አላችሁ በማለት ደግሞ ይህንን ቪዲዮ እንግዲህ ላይክ እያደረጋችሁ እንግዲህ ሌላ ጉዳይ አሁን ላይ ትሁቴና አባትየው ቲና ላይ ተጫውተውባታል። እንግዲህ አሁን ላይ ትሁቴ ለቲና ምንድነው ያለቻት? ካሌብ በራሱ በኩል እንግዲህ ፍቹን ሊፈጽም እንደሆነና ቲና በሌለችበት ፍቹን ሊያደርግ እንደሆነ ነው እየነገረቻት። እንግዲህ ቲና አሁን ላይ ከካሌብ ጋር ተነጋግረዋል በፍቹ ጉዳይ። ምክንያቱም ቤቱንና ድርጅቱን በስሜ ካደረክ ነው መፈታ ብላ ገንዘብና ጥቅም አስበልጣለች። ስለዚህ ካሌብ ደግሞ አሁን ላይ ጠፋ ብሏል። ነገር ግን ቲና ካሌብ መጥፋት አሳስቧታል። ምክንያቱም የሆነ ነገር እያደረገ ወይም ደግሞ እየጠነሰሰ ነው ብላ ስለምታስብ ትሁቴም የካሌብን መጥፋት አስመልክቶ ቲና እንድትናደድና እንግዲህ በራሷም እንግዲህ ሲደርስ ምን ያህል ከባድ እንደሆነ እንድታይ ነግሯታል። ምንድነው የነገራት? ቲና ካሌብ እንግዲህ የቲናን
የጋብቻ ወረቀት ወይም ደግሞ ፍቹን ሊጨርስ እንደሄደ ነው የተናገረችው። ቲና በንዴት አባትየው ጋር በመሄድ እንግዲህ እንዴት ካሌብ ፍቹን ሊያደርግ ይችላል? እኔ መቼም ቢሆን አልፈተውም እያለችው ነው የምትገኘው። አባትየውም እንግዲህ የቱቴን ነገር ከሰማ ወይም ደግሞ ቱቴ እንደነገረቻት ካወቀ በኋላ እንዴት ሚስጥር ትናገራለች ብሎ እንግዲህ ከቱቴ ጋር ቲና ላይ ነው የቀለዱባት ማለት ነው። እንግዲህ አባትየው አዎ ካሌብ እንግዲህ ፍቹን ሊያደርግ ነው የሄደው እያለ ቲና ላይ እንግዲህ እየተጫወተባት ነው። ነገር ግን እንዴት ነው ባልና ሚስት ሳይስማሙ አንድ ላይ መኖር የሚችሉት ብዬ ነው ማስበው። እንደገና ቤቱም ድርጅቱም የቤተሰቡ ወይም ደግሞ የአባቱ እስከሆነ ድረስ እንዴት ቲና ቤቱና ድርጅቱን ልትፈልግ ቻለች? ካሌብ እንዴት በአጭር ጊዜ ውስጥ ቲናን በቀላሉ መንገድ እንዴት ሊፈታት አልቻለም ነው እኔ ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አባትየው የካሌብ አባት በተመስገን ነገር ግራ ተጋብቷል። ማለት ተመስገን እውነትም የሆነ ሸክኮታል። አባትየው የሆነ ቦታ እንደሚያውቀውና የሆነ ከባድ ሰው እንደሆነ አውቋል። ምክንያቱም ቱቴ በዚህን ያክል ልትደነግጥ እንደማትችልና ኖርማሊ በዚህን ያክል ልትፈራ እንደማትችል ነው ያወቀው። ምክንያቱም ተመስገንን ስታየው ምን እንደሆነች ግራ እንደተጋባች አባትየው ስላወቀ ሰውየው ወይም ደግሞ ተመስገን ማን ነው የሚለውና ከጀርባው ያለው ነገር ምንድነው ዓላማው የሚለውን ነገር እያወቀ ወይም ደግሞ ለማጥናት ነው። አሁን እንግዲህ ቱቴን በዛ ምሽት እንድትወጣ ወክ እንድታደርግ ያደረጋት አባትየው ወይም ደግሞ የፈቀደላት እኔ እንደሚመስለኝ አብሯት በመሄድ ተከታትሏት እንግዲህ ማን እንደሚከተላትና ማን እንደሚያስፈራራት ሊያያት የፈለገ ይመስለኛል። እንግዲህ ከሁለት አንዱ ነው፣ ወይ የቲና አጋሽ ነው ሰውየውን በዛ ጣና የመታው ወይም ደግሞ አባትየው እንግዲህ ቱቴን ተከታትሏት ያተረፋት አባትየው ነው፣ የካሌብ አባት ነው ብዬ ነው ማስበው። እስኪ እናንተ እስቲ ማን ይመስላችኋል በዚህ ጉዳይ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቲና አሁን ላይ ብቻዋን እንደቀረችና ምን ማድረግ እንዳለባት ግራ በመጋባት ነው አባትየውን በስተመጨረሻ ለመግደል ያሰበችው ወይም ደግሞ መርዙን እንግዲህ ውሃ በሚጠጣበት ውስጥ ወይም ደግሞ ቱቴ ባቀረበችለት ውሃ ውስጥ የከተተችበት ማለት ነው። እንግዲህ አባትየው ከዚህ በፊት እንደምናየው ከሆነ ካሜራ እዛ ቤት ውስጥ እንዳስገባና አሁን ላይ ማን መጥፎ ስራ እንደሚሰራ ለማየት ፈልጎ እንደነበር ይታወቃልና የካሜራውን ነገር ረሱት እንዴ? ካሜራውን መች ነው አውጥቶ ያ ሰውዬ ቱቴን እንደሚያስፈራራትና ሊገላት ወይም ደግሞ እዛ ቤትም ያኔ ቲናን ከትሎ ሊገላት እንደነበር የመጣው ማን ነው የሚለውን ነው ማወቅ ያለበት። ስለዚህ ካሜራው አሁንም ቢሆን የካሜራውን ጉዳይ እንደገና መታየት እንዳለበትና ካሜራውም ተደብቆ ቢሆን አባትየው ቢያየው የቲናን ክፋትና ተንኮል በዛው ሊረዳ ይችላል ብዬ ነው ማስበው። እንግዲህ አሁን ላይ የካሌብ አባት ቲናን በምን ጊዜ አይቷት ነው እንግዲህ ያንን መርዝ ከተተችበትን ውሃ ራሷ እንድትጠጣው እያደረገ ያለው? እንግዲህ አባትየው ይህንን ባያት ኖሮ እንደዚህ ቲናን ሊናገራት አይችልም ነበር። አሁን ላይ ቲና አባትየው አያኝም ብላ ነው ያንን መርዝ ጨምራ አባትየው እንዲጠጣና እንዲሞት ልታደርግ የነበረው። ነገር ግን ቲና ደግሞ ያላወቀችው ነገር የካሌብ አባት እንግዲህ ቲናን እንደማያምናትና እሷን ደግሞ እንግዲህ ሊከታተላት እንደፈለገ አላወቀችም። ነገር ግን አባትየው እንደምንም ብሎ ጉድ ሰርቷታል። ቀስ ብሎ ነው የተከታተላትና ያያት ማለት ነው። ስለዚህ ዞሮ አባትየው ደርሶባታል ማለት ነው። እንግዲህ አሁን ላይ ቲና ትጠጣዋለች አትጠጣው የሚለውን ከባድ ነው። ምክንያቱም አባትየው በዚህ ልክ የሚያስጨንቃት አይመስለኝም። ግን ነገር ግን ያደረገችው ነገር ከባድ እንደሆነና ራሷ ላይ ያ ነገር ቢሆን ግን በጣም መጥፎ ነገር እንደሆነና ሊገድልም እንደሚችል በራሷ ላይ ሲደርስባት ምን ያህል ከባድ እንደሆነ ሊያስተምራት ይችላል ብዬ ነው ማስበው። እንግዲህ ቲናም አበቃላት የኑላ እያደረገች እንኳን አባትየው ግን እየታገሳት ነው። ነገር ግን አሁን ላይ ጠበቃ መስሎ የገባው ተመስገን አባትየውን ከዚህ በፊት ሊገድል እንደነበረ አባትየው ቀስ ብሎ ማስታወስ አለበት ብዬ ነው ማስበው። እናንተም እስቲ በትሁት በዛሬው ኤፒሶድ ያላችሁን እስቲ ገንቢ አስተያየቶች ኮሜንት ላይ ማስቀመጣችሁን እንዳረሱ። በእኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።